በጉባኤው በኩል እግዚአብሔር ከተናገረ የእግዚአብሔር ቃል እንደተናገረ አስበን መጽሐፍ ቅዱስን ይዘን እንመጣለን። ለምን መሰላችሁ መያዝ የሚያስፈልገን ማለት ነው። ሰው ዕውቀት በማጣት ይጠፋል፣ በዕውቀት ደግሞ ይድናል አይደለ? እኛ ይሄንን መጽሐፍ ቅዱስ ለብዙ ዘመናት ያልያዝነው ያልጨበጥነው ሰዎች ወደዚህ መጽሐፍ ቅዱስ ስላላመለከቱ ግን ስንይዘው ግን ሕይወታችንን ለመምራት ከእግዚአብሔር ጋር ያለንን ህብረት ለማጠናከር እንደ እግዚአብሔር መንፈስ የሆነ ጸሎት ለመጸለይ እንደ እግዚአብሔር ቃል የሆነ ትምህርት ለማወቅ ረድቶናል ማለት ነው። ይህን መጽሐፍ ቅዱስ ስንይዘው እንደ እግዚአብሔር ቃል የሆነ ጸሎት፣ እንደ እግዚአብሔር ቃል የሆነ ትምህርት፣ ከእግዚአብሔር ጋር የሚስማማ ዕውቀት እንዲኖረን አድርጎናል። መጽሐፉን ስንይዘው እጃችን ሲገባ ስናጠናው ስናነበው ማለት ነው። ስለዚህ በየትኛውም ጊዜ ይሁን ጓደኛ ካደረጋችሁት አይቀር መጽሐፍ ቅዱስን እንደ ዋና ጓደኛ ማድረግ አለባችሁ። መጽሐፍ ቅዱስ እንደ ዋና ጓደኛ ማለት በቦርሳችሁ ላይ ያዙት፣ በኪሳችሁ ላይ ያዙት፣ እንደገናም ደግሞ በሞባይላችሁ ላይ ጫኑ። መጽሐፍ ቅዱስ ለሕይወታችሁ ትክክለኛ መመሪያ ስለሆነ ማለት መመሪያ ስለሆነ ጓደኛ ከሚመክራችሁ በላይ ዘመድ ከሚመክራችሁ ፍቅረኛ ከሚመክራችሁ በላይ የእግዚአብሔር ቃል ስለሚመክር ማለት ጌታ ይባላል። አሜን። የእግዚአብሔር ቃል ስለሚመክር፣ ስለዚህ መጽሐፍ ቅዱስን ይዛችሁ መገኘት ግድ ይላችኋል ማለት ነው። ቤተሰቦች አሁን ሰዎች በኃጢአት አያፍሩም አይደል? አሁን ሰው በኃጢአት እያፈራ አይደለም። እንደውም በኃጢአት በጣም ደስ እየተሰኘ የኃጢአትን እንትን መገለጥ በጣም ከፍ እያደረገ ለሌሎች ሰዎች እየሳበ ያለበት ነው። በቃ ይኸው እኔ እንዲህ አይነት ኃጢአተኛ ነኝ እዩ፣ ይህንን ያክል በኃጢአት ከፍ ያለ እውቀት ያለኝ ሰው ነኝ እያለ ኃጢአትን በሚያስተዋውቅበት ዘመንና ጊዜ የእግዚአብሔር ሰዎች ሆን እግዚአብሔር በእኛ ዘንድ አለ ብለን የምንል ሰዎች ደግሞ መጽሐፍ ቅዱስ ይዘን መገኘት ግድ ነው ማለት አይደል? አሁን ጫት ይዞ መሄድ ያሳፍራል። በከተማ ያሳፍር ማለት በነጭ ፌስታል እንደዚህ ሸጎጥ አድርጎ መሄድ እኮ በጣም ትልቅ አራዳነት፣ ስልጡንነት፣ ዝቅ ባለ ሱሪ እንደዚህ አይነት ሰዎች ሲሄዱ በጣም እንደ አራዳነት ነው የሚቆጥሩ። መጽሐፍ ቅዱስ ይዞ መሄድ አራዳነት አይደለም። በነገራችን ልባምነት ጌታ ይባላል። ልባምነት ማርያምስ የማይቀሟትን በጎ ዕድልን መርጣለች፣ ከሷ ማንም አይወስድባት አይቀማትም። ለምን? የመረጠችው በጎ ዕድል በእግዚአብሔር እግር ስር ቁጭ ብላ መስማት ስለሆነ ማለት ነው። ስለዚህ መጽሐፍ ቅዱስ መያዝ ለእኔ በአሁኑ ሰዓት ልባምነት ሕይወትን የሚመራ የሚያስተካክል፣ የሚቀርጽ፣ የሚያበጅ የእግዚአብሔር ቃል ስለሆነ ማለት ነው። ሞኝ ደግሞ ጫት ይዞ ይዞናል። ጌታ የተባረከ ይሁን። አጽንኦት ልስጣችሁ ብዬ ነው ባለፈው ጊዜ ስለተነገረው ቃል ኤፌሶን ምዕራፍ 4 ቁጥር 17 ላይ ያለውን ቃል እናንሳና በዛ ቃል ላይ አጠር ያለ የትምህርት ሐሳብ ነው የምነግራችሁ። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። ጳውሎስ ነው የሚነግራቸው። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁ፣ በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱም ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ሰው አዲሱን ሰው ልበሱ ይላል። የእግዚአብሔር ስም ይባላል። አሜን። በአእምሯችሁ ምንነት መታደስ፣ ተለወጡ። ከዚያ ደግሞ ወረድ ብሎ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው በአእምሯችሁ መታደስ፣ ተለወጡ፣ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን በሉ ልበሱ። ስለዚህ
የትምህርታችን ርዕስ የሚሆነው የእግዚአብሔር ሕይወት የሚል ይሆናል። የማን ሕይወት? የማን ሕይወት? የእግዚአብሔር ምን ሕይወት? ጌታ የተባረከ አሜን። ስለዚህ ሕይወት ነው አሁን ላካፍላችሁ የምፈልገው የእግዚአብሔር ሕይወት። እግዚአብሔር ሕይወት አለው እንዴ? አዎ ሕይወት አለው። የተገለጠ፣ የተዳሰሰ፣ የተጨበጠ እንደገናም ደግሞ ለሌሎች የበዛ የተትረፈረፈ ብዙዎችን ከሕይወት አልባነት ወደ ሕይወት ያመጣ የእግዚአብሔር ሕይወት ቃሉ እንደዚህ ነው። እነዚህ በስነ ምግባር ጉድለትና በከንቱነት የተመላለሱ ሰዎች ይሄ ከንቱ የሆነው ምልልስ የገጠማቸው ወይም ደግሞ የከንቱ ኑሮ በእነሱ ላይ የተገለጠው እንደገና የአሕዛብን ምኞት እንዲፈጽሙ ያደረጋቸው የሆነ የሃይማኖት ምስል ስለሌለ አይደለም። ሃይማኖት አለ በምድር ላይ፣ ሃይማኖት ጠፍቶ አያውቅም። ግን ከእግዚአብሔር ጋር እንዳይኖሩ ያደረጋቸው የማን ሕይወት ስለሌለ? የእግዚአብሔር ሕይወት። ሰው ሃይማኖት ቢኖረው ቢሰበክ ቢገለገል የእግዚአብሔር ሕይወት ከሌለው ከእግዚአብሔር ጋር ምን የለው? ህብረት የለው። ስለዚህ አሁን እኔ የምነግራችሁ ስለ ሃይማኖት ሳይሆን ስለ እግዚአብሔር ምን ሕይወት፣ ስለ አንድ የሆነ ሃይማኖታዊ ተቋም አይደለም የምነግራችሁ፣ ወይም ደግሞ ስለ ሃይማኖታዊ አስተምሮ አይደለም። ስለ እግዚአብሔር ሕይወት፣ ከእግዚአብሔር ጋር ስለሚያኖር ስለ እግዚአብሔር ሕይወት፣ በአብ ዘንድ ስላለ ሕይወት፣ ደግሞም ስለተገለጠ ሕይወት፣ ደግሞም በእኛ ዘንድ እንዲኖር ስለተፈለገ ሕይወት ከዚህ አሁን ካነበብኩት የስነ ምግባር ወይም ደግሞ የሥጋ ባህሪ ማንነት የሚያወጣ እንደ እግዚአብሔር ማንነት የሚያኖረውን ሕይወት ነው ልነግራችሁ የምፈልገው። ጌታ የተባረከ። እንግዲህ እነዚህ ሰዎች የተነቀፉት ከእግዚአብሔር ሕይወት ራቁ ተብሎ ከእግዚአብሔር ሕይወት ርቀዋል። ወደ እግዚአብሔር ሕይወት መምጣት አልቻሉም። አሁን የእግዚአብሔር ሕይወት ስለሌላቸው እነዚህ ሰዎች ምን ሆነዋል? መመኘት፣ ርኩሰት፣ ሴሰኝነት አልፈው ተሰጥተዋል። ክርስቶስን ስላልተማሩት የእግዚአብሔርን ሕይወት ስላላገኙ ነው የጳውሎስ ዋና አስተምሮ ማለት ነው። ምንድን ነው እንግዲህ የእግዚአብሔር ሕይወት የሚለው? እስኪ አጠር አድርገን በመጽሐፉ ሐሳብ እንመልከት። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ነው። ይህም ሕይወት ማን እንደሆነ ለማየት ማለት እኔ አነባለሁ፣ እናንተ ተከታተሉኛላችሁ። አጠር አድርጌ ስለሆነ የማልፈው ጊዜ አልፈጅባችሁም። ቃሉን በማንበብ ነው ወደ ውስጣችን እንዲገባ መናገር የምፈልገው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን የነበረ ነው። ከዛ ቀጥሎ ደግሞ የሰማነውን ጌታ ይባላል። አሜን። የነበረ የሰማ የሆነ ዘመን ያልመጣ ማለት ዘመን አመጣሽ የሆነ ሕይወት አይደለም የምንከተለው አይደል? ሰዎች እንደሚሉት ማለት ወይ በስንዴ ወይ በሳልባጅ ወይ በሹራብ ወይ በቲሸርት የመጣ ሳይሆን የነበረ ከዚያ ደግሞ ሰዎች ሲናገሩለት ምን ያህል የሰማ ጌታ ይባላል። አሜን። የነበረ ከመጀመሪያ ይህንን ሄዳችሁ ስትመለከቱ ዮሐንስ ወንጌል ምዕራፍ 1 ላይ ተመሳሳይ ነገር ታገኛለን። ከመጀመሪያ ማለትም እግዚአብሔር ጅማሬ የሌለው እግዚአብሔር ነው አይደለ? እግዚአብሔር ጅማሬ የሌለው እግዚአብሔር። ከእግዚአብሔር በኋላ ታሪክ መጠናት አይችልም። ለምን? ከእግዚአብሔር በኋላ ያለውን ዘላለም ብናጠናው መታወቅ አይችልም። ከእግዚአብሔር በኋላ ያለው ማለትም እግዚአብሔር ነገርን ከጀመረበት ጀምሮ ያለው ነው መጠናት የሚችለው እንጂ ከእግዚአብሔር ነገርን ከመጀመሩ በፊት ያለውን እናጥና ብንል መፈንዳት ነው የሚሆን፣ መተርተር ነው የሚሆን። አናውቅም። ጌታ ይባላል። የማይታወቅ ዘላለም እግዚአብሔር፣ እንደገና ደግሞ የተነገረ ዘላለም እግዚአብሔር፣ የተገለጠም ዘላለም እግዚአብሔር። ይሄ ነው ሃይማኖት፣ ይሄ ነው እምነት ማለት። ለዚህ ነው ደግሞ መጋደል ካለብን የምንጋደለው ማለት ነው። የእግዚአብሔር ስም የተባረከ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነው ቃል በእግዚአብሔር ዘንድ ነበረ። ቃልም ምን ነበር? እግዚአብሔር ነበር። ቃልም ምን ሆነ? ሥጋ ሆነ። ቃልም ጸጋና እውነትን ተሞልቶ በእኛ ምን አደረ? የተገጣጠመ የተሳሰረ አይደለ? ያልተፋለሰ ተፋልሶ የሌለበት ምን አስተምሮ ማለት
ስለዚህ የሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የነበረ የተሰማ በዓይኖቻችን ደግሞ የታየ ማን ነው? እሱ ኢየሱስ ነው አይደለ? ከመጀመሪያ የነበረው ያ ኢየሱስ ነው። የተነገረውም ስለሱ ያ ኢየሱስ ነው። በነቢያት መጽሐፍ አይታችሁ ከሆነ በተደጋጋሚ የተነገረው የነቢያት መጽሐፍ ስለ አንድ ግለሰብ ስለሆነ ማህበረሰብ ወይም ስለሆነ የሃይማኖት ተቋም ሳይሆን ሊመጣ ስላለ ምን መሲህ ነው የሚያወራው አይደለ? የነቢያት መጽሐፍ እንደዚህ ሊመጣ ስላለ መሲህ። እስኪ ሳይነገርለት የመጣበት መንገድ ኢየሱስ አለ የለም። መጸነሱ ተነግሮለት ነው። መወለዱ ተነግሮለት ነው። የሚወለድበትን ቦታ ተነግሮለት ነው። ሞቱም ተነግሮለት ነው። ጥምቀቱም ተነግሮለት ነው። እግዚአብሔር ይባላል። ትንሣኤውም ተነግሮለት ነው። እርገቱም ተነግሮለት ነው። እንደገና ደግሞ መምጣቱም ተነግሮለት ነው። ሳይነገርለት በወንድና በሴት ፈቃድ የመጣ አይደለም። የእግዚአብሔር የዘላለም ሐሳብ ዕውቀት ስለሆነ ማለት ነው። ስለዚህ የሰማነው ሲል ከነቢያት የሰማነው የሰሙት ለእኛ ጸኑት እንዳለ ጳውሎስ ማለት ከነቢያት የሰማነው በዓይኖቻችን ያየነው ሲል ደግሞ በሱ ዘመን የሆነ እግዚአብሔር ይመስገን። በሱ ዘመን በዮሐንስ መልእክቱን በጻፈው አካል የሆነ ነው፣ የተገለጠ ነው። በዓይኖቻችን ያየነው እንደገና የተመለከትነው ነው። ለአትኩሮትን ነው የሚያሳየው። ማየትና መመልከት ምንም ልዩነት ያላቸው ባይመስሉም ግን መመልከትና ማየት ይለያያል አይደል? መመልከት ይሄ ማለትም አትኩሮትን የወሰደው ማለት ያተኮሩበት ነገር እያንዳንዱን ነገር ለመጻፍም ለማገልገልም ያተኮሩበት ማዕከል ያደረጉት ዋናው ኢየሱስ ስለሆነ እዚህ ነው ጳውሎስ የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስን ምን በሉ ይላል? ተመልከቱ። አትኩሮታችሁ ማን ነው? እሱ ይሁን። ጉዳዩ ሃይማኖት አይደለም ነገሩ። እንዳትሳሳቱ እንዳትሸወዱ። ሃይማኖት አለ። አትኩሮት የምናረግበት ግን አንድ ምን አለ? መካከለኛ አለ። እሱም ኢየሱስ ጌታ የተባረከ ነው። የተመለከትነው የሚልና እንደገና እጆቻችንም የዳሰሱትን እናወራለን። እግዚአብሔር ይመስገን። ትናንት የመጣ ሃይማኖት የለም። ትናንትና የተጀመረ እምነት አልጀመረም አይደለ? ከጅማሬ ሁሉ በፊት የነበረ ስለሆነ ማለት ነው። እግዚአብሔር ስም ይባረክ ይልና ሕይወት ተገለጠ አይተንማል። እየሰማችሁ ነው? ሕይወት ተገለጠ አይተንማል። ይሄ የእግዚአብሔር ሕይወት የተባለው ማለት ነው። ይሄ የእግዚአብሔር ሕይወት የተባለው ይሄ ተገለጠ። እኛም ደግሞ ምን ብለናል? አይተንማል። አሁን የምናወራላችሁ ሕይወት ይሄንን ሕይወት ነው። የማንን ሕይወት? የእግዚአብሔርን ሕይወት። ሃይማኖት ሳይሆን የእግዚአብሔርን ሕይወት፣ የእምነት ተቋም ሳይሆን የእግዚአብሔርን ሕይወት። ይሄንን ሕይወት ነው የምንናገረው። ዮሐንስ ይሄንን ነው መናገር የፈለገው። ሕይወት ተገለጠ አይተንማል እና እንመሰክራለን ከአብ ዘንድ የነበረውንም ለእኛ የተገለጠውንም የዘላለምን ሕይወት ምን እንላለን? እናወራላችኋለን። አልታየም ነበረ፣ አልተገለጠም ነበረ፣ ተገለጠ። ሲገለጥ ግን አንድ የሆነ ግለሰብ አይደለም፣ የእግዚአብሔር ሕይወት ነው። አሜን አሜን። የእግዚአብሔር ሕይወት ነው የተገለጠው። ስለ ኢየሱስ በፍጹም ልዩነት ያለው ትምህርት እዚህ መጽሐፍ ቅዱስ ላይ የለም። የተሳሳተ አይደለም። የእግዚአብሔር ሕይወት ነው የተገለጠው። ሰዎች እንደሚሉት አይደለም። ሕይወት ተገለጠ አይተንም ማለት። ስለዚህ ሕይወት እናወራላችኋለን ይላል ዮሐንስ ማለት። ጌታ የተባረከ አሜን። እናወራለን። እንግዲህ ይሄ ሕይወት ነው በነገራችን ላይ ከእግዚአብሔር ጋር ህብረት እንድናደርግ የሚያደርገን እንጂ የኛ ጠባይና የኛ በጎነት ከእግዚአብሔር ጋር ህብረት እንድናደርግ ያደርጋል። በነገራችን ላይ እግዚአብሔር በጣም ጨዋ ሰው ከሱ ጋር ህብረት እንዲያደርግ አይደለም አላማ። የራሱን ሕይወት በውስጡ ያስቀመጠበት ጋ ነው እግዚአብሔር አብሮ ህብረት። እስኪ እኔ ሕይወት አለኝ በሉ። እኔ ሕይወት አለኝ ህብረትም አደርገው በዚህ ሕይወት ነው። በዚህ ሕይወት ጌታ ይባላል። አሜን አሜን አሜን። እንጂ ሁላችሁ ሰው ሁሉ በጨዋነት ቢሆን አይፈልግም። ምን ማለት? ማዳቀቅ ሕይወቱን በሰው ዘንድ ማስገባት ይፈልጋል። ያ ሕይወት ነው ከእግዚአብሔር ጋር ህብረት የምናደርግበት ነው። ያ ሕይወት ነው ሲመሰከር ሌሎቹን መለወጥ የሚችለው።
ያ ሕይወት ነው ሲሰበክ ሌሎቹን ምን ማድረግ የሚችለው መቀየር የሚችለው ማደስ የሚችለው ማንጻት የሚችለው መቀደስ የሚችለው ከነውረኝነት ማውጣት የሚችለው። እግዚአብሔር በዚህ ነው ዓለምን ማዳን የፈለገው እንጂ እግዚአብሔር በሃይማኖት ዓለምን ማዳን የሃይማኖት ድርጅት በማቋቋም ዓለምን ማዳን አልፈለገም። ስለዚህ የተገለጠው ሕይወት የእግዚአብሔር ሕይወት ክርስቶስ ነው። ጌታ ይባላል። አንደኛ ዮሐንስ 5:10 ላይ ደግሞ እንዴ 5:10 አንደኛ ዮሐንስ 5:10 እንደዚህ ይላል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል ይልና ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና ይልና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ብሎ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል ይልና እግዚአብሔር የዘላለምን ሕይወት እንደሰጠን ግልጽ ነው አይደል? የዘላለም ሕይወት የሚባለው ያለ ኢየሱስ ያለውን ሕይወት አይደለም እምላችሁ። ያለ ኢየሱስ ሕይወት ዘላለማዊ ያለ ግልጽ ነው አይደል? ገደብ አለ። በነገራችን ላይ ሞትን ጥሶ ያለፈን ሕይወት ነው አሁን ማወራው። ሞትን አሸንፎ ያለፈ ሕይወት ግልጽ ነው አይደል? እሱን ነው ማወራው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ምን አለው? ሃይማኖት ያለው አይደል? ያለው ልጁ ያለው ምን አለው? ሕይወት አለው። አይጠፋም። ለዚህ ነው ጳውሎስ በጢሞቴዎስ መልእክት ላይ ሕይወትንና አለመጥፋትን ሕይወት ከዛ ቀጥሎ ምን አለመጥፋት በእኛ አዟልና ሕይወት ኢየሱስ ነው። አለመጥፋትም ደግሞ በኢየሱስ ነው። ሰው በኢየሱስ ካልሆነ ይጠፋል። በነገራችን ምንም መጨረሻው መጽሐፍ ስላለ ነው እኛ አይደለም። በእኔ የሚያምን የዘላለም ሕይወት አለው ብሎ የማያምን ደግሞ ተፈርዶበታል። እግዚአብሔር ሁለት ነገርን ያደርጋል። የሚያምነውን የዘላለም ሕይወት በክርስቶስ ያገኘው ወደ ዘላለም ያስገባል። በክርስቶስ ያልሆነውን ደግሞ በፍርድ ጥላ ስር ያደርጋል ማለት ነው። ይሄ እግዚአብሔር አሰራርና አጀንዳ። በጨዋ ማንነት እግዚአብሔር በቃ እነዚህ ጥሩ ጨዋ ናቸው በሚል አያድንም። እግዚአብሔር እሱ ለማህበር ላክሲዮን ነው የሚሆነው። እግዚአብሔር አንድያ ልጁን በላከበት መንገድ ነው ሰው የዘላለም ሕይወት እንዲኖረው የሚያደርገው። ጌታ ይባላል። ቆላስይስ 3:3 እንይዝ። ቆላስይስ መልእክት ምዕራፍ 3 ቁጥር 3 ላይ ምዕራፍ 3 ቁጥር 3 ላይ እንግዲህ ከላይ ከአንድ ጀምራችሁ ማየት ስላለ እንግዲህ ከክርስቶስ ጋር ከተነሳችሁ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ በእግዚአብሔር ቀኝ የተቀመጠ አለ አይደለ? የማን ሕይወት? የእግዚአብሔር ሕይወት። አንድ የድፍረት ቃል ልንገራችሁ። እግዚአብሔር ራሱ ሕይወቱ ማን? ክርስቶስ። የአብ ሕይወቱ ራሱ ክርስቶስ። እግዚአብሔር በክርስቶስ ይናገራል። እግዚአብሔር በክርስቶስ ያወራል። አሁን ሕይወት እንዳለኝ የምታውቁት እየተናገርኩ ስለሆነ አይደል? ሕይወትም አለን እንንቀሳቀስም አለን ይላል ጳውሎስ አይደለ? እግዚአብሔር ራሱ ይውላችሁ ሕያው መሆኑን የምታውቁት በማን ስለሚናገር? በክርስቶስ። እግዚአብሔር ቃል ማንሳት ጎንበስ ማለት አይጠበቅበትም። በልጁ እግዚአብሔር ቃል ያነሳል። በልጁ እግዚአብሔር ዓለምን ያስተዳድራል። በልጁ እግዚአብሔር ዓለምን ይመራል። የእግዚአብሔር የልብ ትስስር ክርስቶስ። አሜን። ስለዚህ በእግዚአብሔር ልብ ያለ ሁሉ በማን ይከናወናል? በክርስቶስ ይከናወናል። በእግዚአብሔር ልብ ያለ ሁሉ በእግዚአብሔር ልብ ውስጥ ያለ ሐሳብ በሙሉ የሚከናወነው በማን ተናጋሪ ነው? በክርስቶስ መናገርና በክርስቶስ ማድረግ ነው የሚከናወነው። ለዚህ ነው እግዚአብሔር ዓለምን በልጁ ፈጠረ፣ ዓለምንም በልጁ መልሶ ይጠቀልላል። ለምን? የእግዚአብሔር ሕይወት ራሱ ኢየሱስ ነው። ጌታ ይባላል። ከእሱ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ በላይ ያለውን አስቡ እንጂ በምድር ያለ ጌታ ይባላል። ሞታችሁ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ይልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። የሚገርማችሁ ነገር እንደገና አሁን የሰው ሕይወት እንዲገለጥ በመጨረሻው ጊዜ ሲያስፈልግ በማን ሕይወት ነው የሚገለጠው ማለት ነው? በክርስቶስ ሕይወት። ለዚህ ነው ዮሐንስ ወንጌል ምዕራፍ 12 ላይ
አንድስ ስንዴ ካልሞተች ብቻዋን ትቀራለች አይደለ? ብትሞት ግን ብዙ ፍሬ ምን ትላለች? ታፈራለች አለ ኢየሱስ። ይህንን የተናገረው ከግሪክ የመጡ ሰዎች ሊያዩ ይወዳሉ አሉ፣ ሊመለከቱ ይፈልጋሉ አሉ። የዛን ጊዜው ማየት የክርስቶስን ዝና ሰምተው የመጡ ሰዎች ናቸው። በቃ መልኩን ያያሉ፣ ፊቱን ያያሉ፣ ያበቃሉ። ነገር ግን ኢየሱስ እንደዚህ ያላቸው፣ ችግር የለም አሁን ማየት አይጠበቅም፣ እኔ ከሞትኩኝ ታዩኛል አይደለ? መልኬን ታያለ። ጌታ ይባላል። የልጁን መልክ እንዲመስሉ እነዚህ አስቀድሞ ያወቃቸው ምን አለ? ጠራቸው። የጠራቸውን አጸደቀ፣ ያጸደቃቸውን አከበረ። ስለዚህ እያንዳንዳችን የክርስቶስ መልክ አለን። አሜን። ጌታ ሲያይ አሁን በእያንዳንዳችን ማንን አይቶ? ኢየሱስ። እዚህ ውስጥ አብርሃም ውስጥ ማን አለ? የማን ሕይወት? የእግዚአብሔር ሕይወት። ያ ነው አለመጥፋትን የሚያመጣው። ያ ነው እንዳንጠፋ ያደረገ። እግዚአብሔር ይመስገን። እግዚአብሔር የከፈለበት ትልቁ ክፍያ እሱ ነው። ሕይወቱ ሰው ውስጥ እግዚአብሔር ይመስገን። አሜን። ክርስቶስ ምንድን ነኝ ይላል? ሕያው ነኝ። ስለዚህ ሞት ምን አላለውም ማለት ነው? አላሸነፈውም ማለት ነው። ይሄ ነው እግዚአብሔር ሕይወት። ሞት ምን ያላለው? ያላሸነፈው። ሞት ያላሸነፈው። ሞት ያላሸነፈው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የሐዋርያቱ ትምህርት የእስራኤል ሰዎች ሆይ ይህንን ቃል ስሙ። የቱን ቃል? ይህንን ቃል እራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ጌታ ይባላል። ከማን ዘንድ? ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ። በነገራችን ላይ የሰው አመፅ ኢየሱስን አልሰቀለውም። ይህን ታውቃላችኋል? የሰው አመፅ ኢየሱስን አልሰቀለውም። የሰው ክፋት አንዳንድ ጊዜ እኛ ድሮ በነበርንበት ቦታ ይሄ ዳብል ማን ነው የሚባለው? ይሁዳ የሚባለው ግለሰብ እንደው ኢየሱስን ውስብስብ ባለ መንገድ አመፀኛ ሆኖ ያሰቀለው ወይም ደግሞ ያስወገረው ይመስለኝ ነበር። እንደዛ አይደለም ጉዳዩ። እሱ ትንቢቱ የተነገረለትን ጉዳይ ብቻ ነው ይመስል አይደለ? የትንቢቱ አካል ሆኖ ነው የተገኘው። ልክ ቅድስት ድንግል ማርያም የትንቢቱ አካል ሆና እንደተገኘች የትንቢቱ አካል ሆኖ ነው የተገኘው። የራእይን የበላ ተረከዙን አነሳብኝ፣ ከወጨቱ እጁን ይቀጣል፣ ከዛ ሳልፎ ይሰጥኛል የተባለው እሱ ስለሆነ ማለት ነው። ግን ጉዳዩ በእግዚአብሔር የቀደመ እውቀትና ሐሳብ ነው ኢየሱስ የሞተው። አሜን። እግዚአብሔር ነው የወሰነበት። እስቲ እግዚአብሔር ነው የወሰነበት። እኔ ድን ዘንድ እግዚአብሔር በልጁ ላይ ሞትን ወሰነ። ይህ እግዚአብሔር ሐሳብ እንኳን ሞት። አሜን። እሱ ባይሞት እኮ ዝም ብለን የዘመርን እንጨርስ ነው። ምንም የት እንደምንሄድ ሁሉ አናውቅም አይደል? እንደው ሃይማኖት ዝም ብለን እየተጋፋን ነበር። ምን ነው እንደተባለ ትሄዳለህ ትመጣለህ፣ ደርሶ መልስ ይወጥ ማለት። አሁን ግን መድረሻ እናውቃለን። አሜን። ወዴት እንደምንሄድ አናውቅም እንዳለው አልችልም። መልስ አለ። ወዴት እንደምንሄድ አናውቅም፣ መንገዱንም አናውቅም። እኔ መንገድ ሕይወት እውነት ነው። ሃሌሉያ። ደግሞ የምትደርሱበትን ቦታ ልንገርህ፣ አብጋ። አሜን አሜን አሜን። ጌታ ይባላል። አሜን። የአብን ሕይወትን ይዤ ከመጣሁ የኔን ሕይወት ደግሞ እናንተ ውስጥ ካስገባሁት፣ ስለዚህ የምትደርሱት የት ነው? ወደ መነሻችሁ ነው። እግዚአብሔር ስም ይባላል። እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ፣ አሜን፣ አጥፍቶ ምን አለው? አስነሳው። ሞት ይዘው ዘንድ አልቻለምና። ማለትም ሞት አቅም ያጣው፣ ጉልበት ያጣው፣ ኃይል ያጣው ማን ጋር ሲደርስ? ኢየሱስ ጋር ሲደርስ፣ ቅዱስ አብርሃም ጋር ሲደርስ አይደለ? በጣም የሚገርመው ነቢይ ሙሴ ጋር ሲደርስ አለ። አምስቱን መጽሐፍ የጻፈው ወደ እግዚአብሔር ተራራ ተሰውሮ 40 ቀንና 40 ሌሊት የጾመው ሰውዬ ጋር ሲደርስ አይደለም ሞት የተሸነፈው። እንደ ልቤ የተባለው ዳዊትም ጋር ሲደርስ አይደለም የተሸነፈው። የእግዚአብሔር ሕይወት ጋር ሲደርስ ተሸነፈ። ጌታ ይባላል።
የእግዚአብሔር ሕይወት የሆነው ክርስቶስ ጋር ሲደርስ ሞት ይዘው ዘንድ ምን አለ አልቻለም። ስለዚህ ደግሞ ሞት ይዘው ዘንድ የማይችለው ሕይወት ክርስቶስ ሞትን አሸነፈና አለፈ። አሜን። እኛ በዛ ሰረገላ ላይ ነው ተሳፍረን እምነትን የምናራምደው እንጂ በሃይማኖት ተቋም ውስጥ ሆነን አለ። በዚያ ሰረገላ ላይ ጌታ ይባላል ከጥፋት ውሃ በላይ ከፍ ከፍ እያለ በሚሄደው መርከብ በማን በኢየሱስ ዛ አምልጦ የገባ ድርሰት ይሆን ታድሶ የድሮ ታድሶች ጽፎት ይሆን አይደለ? የዚህ ሰዓታት ላይ ሞገድን ሐመርን ዘይቀርበው ሞገድ ይላል። ሞገድ የማይገፋው ምናችን መርከብ ጌታ ይባረክ። ዘይቀርበው ሞገድ ነው የሚለው ታድሶ ጽፎት ሊሆን ይችላል አላውቅም። ያኔም የበራለስ ስላለ ማለት በየዘመኑ እግዚአብሔር ምን አለ ትውልድ ጌታ ይባላል። አሜን አሉ በየዘመኑ ስለ ኢየሱስ ሳይናገሩ ያላለፉ። ስለዚህ ሞትን ያሸነፈ በሞት ላይ ከፍ ከፍ ያለ ሕይወት ነው። ይሄ የማን ሕይወት? የእግዚአብሔር ሕይወት። ሶስተኛ ይህ ሕይወት የሚያድን ሕይወት ነው። ልብ በሉ የሚያድን ምንድነው? ሕይወት ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ነው የሚያድን ሕይወት ነው። የሚያድን ሕይወት ምዕራፍ 5 ቁጥር 10 እንዲህ ይላል ቃሉ። ይልቁን እንግዲህ አሁን በደሙ ከጸደቅን፣ ደሙ ምን ያለበት? ደሙ ምን ያለበት? የጸደቅንበት። እየሰማችሁ ነው? መስቀሉ መዳኛችን አለ። በነገራችን ይሄንን እንድታስቡ መስቀሉ መዳኛ አለ። መስቀሉ እግዚአብሔር ፍርድን ያከናወነበት አሮጌውን ሰው ያስወገደበት ሁለቱን ዘመን ለሁለት የከፈለበት። አሜን አሜን። ጥልን በመስቀሉ ገድሎ ነው አይደል የሚለው። ስለዚህ መስቀሉ ጥል የተገደለበት ከሆነ ጥል የነበረው ደግሞ በእግዚአብሔርና በሰው መካከል ነው አይደል? በኃጢአተኛና በጻድቁ እግዚአብሔር መካከል ጥል አለ። ስለዚህ ጥሉ በመስቀሉ ከተገደለ በኋላ በደሙ ደግሞ ምን ተገኘ ማለት ነው? ስርየት ተገኘ አይደል? በሕይወቱ ደግሞ ድነትን አገኘ። ጌታ ይባላል። ድነትን አገኘ። ምክንያቱም በበጉ ደም መጀመሪያ ላይ ስርየት ነበር የሚገኘው። የኃጢአት ስርየት ነው አይደል? ኃጢአት ምን ይሆናል ማለት በስርየት ይወገዳል አይደለ? በደም እንደዛ ነው። አሁን እንደዛ አይደለም ነገሩ። በኢየሱስ ደም ስርየትን ካገኘን ቤዛነትን ካገኘን በኋላ በኢየሱስ ሕይወት ግን ድነትን አገኘን። አሜን። አሁን ዘወትር ሊያማልድ በሕይወት ይኖራል። እንደዛ ባይሆን ኖሮማ በየዓመቱ መሞት ይገባ ነበር። እነዚያ በየዓመቱ ይሞታሉ፣ ይተካሉ። አሁን ግን እሱ አንድ ጊዜ የኃጢአትን ስርየት ካደረገ በኋላ በእግዚአብሔር ዘንድ በሕይወት ይኖራል። እሱ ለእኛ መድኃኒት። አሜን። የመዳናችን ምክንያት ይሄ ነው። ጌታ የተባረከ ይሁን። አሜን። ስለዚህ ምንድን ነው የሚለው? በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ ምን እንላለን? እስኪ እንድናለን ነው። እንድናለን በሕይወቱ ምን እንላለን? እንድናለን። ጌታ ይባላል። አራተኛ ይህ ሕይወት የትንሣኤ ሕይወት። የትንሣኤ ሕይወት ቅድም ሞት የተሸነፈበት ያልኳችሁ ጋር እንዳታገናኙ። የትንሣኤ ሕይወት ለምሳሌ አልዓዛር ሞት ተሸንፎለት ነበር አይደል? ግን የትንሣኤ ሕይወት ግን አይደለም ያለው። እየሰማችሁ ነው አይደል? በኤልያስም ዘመን ሞት የተሸነፈላቸው ሰዎች አለ። ለጊዜው ተነስተው ካቆሙበት ቀጥለው ኑሯቸውን የቀጠሉ ሰዎች ማለት ነው። ሞት ግን ተሸንፎ አይደለም፣ አስነሻለሁ አይደል? አስነሻለሁ። ቀጣይ መሞት ይጠበቅባቸዋል። አይጠበቅባቸውም? አልዓዛርም እንደምታዩት ቀጣይ አርጅቶ ምን ሞቱ። ጣቢታም ሞታለች። ተነስታ ነበረ አይደል? አግብታ ወልዳ ምናምን ሊሆን ይችላል። ከዛ ሞታለች። ዓላማው በሕይወት እንድትኖር ልጃችንን አስነሳ። ባዮስ የሚሉት የሕይወት አይነት ማለት ነው። እንደገና የመኖር በምድር ላይ እንደዚህ አይነት ሕይወት እንጂ ዞዊ ያለ ይሄ ሕይወት የትንሣኤ ሕይወት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እኔ ትንሣኤና ምን ሕይወት ነኝ። ጉዳዩ ወንድማችንን ታሟል ብትኖር ኑሮ አይሞትም ነበር ነው። የኢየሱስ መልስ ደግሞ እኔ ምንድን ነኝ? እኔ ምንድን ነኝ? እራሱ ኢየሱስ ነው ትንሣኤና ሕይወት።
እንጂ የቀን ትንሣኤ አይደለም። አሁን ጉዳዩ ራሱ ኢየሱስ ምንድነው? ትንሣኤ ሕይወትም ነው። ጌታ ይባላል። አሜን። እኛ ሀገር ወደ ቀን አምጥተነው ነው እንጂ ኢየሱስ ነው ትንሣኤ። ኢየሱስ ነው የትንሣኤ። አሜን። ጌታ ይባላል። 5 ላይ 11 25 ላይ ስለዚህ የትንሣኤ ሕይወት ምን ማለት ነው ካልን መበስበስን የማያይ ሕይወት ይባላል። ምንን የማያይ? መበስበስን የማያይ መዝሙር 16 ቁጥር 10 ላይ ቅዱስህን መበስበስን ያይ ዘንድ አትተውምና አይደል ያሉት ሐዋርያ? አትተውምና። ሌሎቹስ? በነገራችን ላይ ይሄ የተነጻጸረው ከዳዊት ጋር ነው አይደል? ዳዊት እንደኛው ሰው ነበር። ከዚያ ሞተ፣ ከአባቶቹ ጋር አንቀላፋ። አሁን ደግሞ ይኸው መቃብሯል እስካሁን ድረስ ይታያል። ኢየሱስ ግን እንደ ዳዊት አይደለም አሉና ሐዋርያት ቅዱስህን መበስበስን ያይ ዘንድ አትተወውም ተብሎ እንደተጻፈ የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ያለውን ማለት ነው። የጠቀሱት ከየት አምጥተው ነው? ከዳዊት መዝሙር ላይ ወስደው። ያኔ በዘመኑ መጽሐፉ ገና ስላልተጻፈ ይጠቅሱ የነበሩት ከነቢያት መጽሐፍ ነው። ሰው በነቢያት መጽሐፍ ይድናል። አንዳንዱ ደግሞ አዲስ ኪዳን ተገልጦለትም ለመዳን ተቸግሮ ጌታ አይናችንን ይክፈት። አሜን። በነቢያት መጽሐፍ ነው ይዳሉ ሁሉ በነገራችን አይደል? በነቢያት መጽሐፍ ቁጥር 31 ላይ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 31 እንደዚህ አይደል የሚለው ቃሉ? ወንድሞቹ ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። እንደሞተ እንደተቀበረ ለእናንተ እናገር ዘንድ ፍቀዱልኝና መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ይሄ ሃይማኖት መሪ መሆን አይችልም። በነገራችን ላይ አይደል እንዴ? ይሆናል? አይሆንም። እንደዚህ አይነት ሃይማኖት መሪ አንፈልግም። እስካሁን ድረስ መቃብሩ በእኛ ዘንድ ነው። ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋው መበስበስን እንዳላየ ተናገረ። ራሱ ዳዊት ስለ ራሱ ግን አይደለም፣ ከወገቡ ስለሚመጣው ከጉልበቱ ስለሚሰጠው የተስፋ ዘር ማን? ክርስቶስ። ይህን ኢየሱስን ይልና እግዚአብሔር አስነሳው። ስለዚህ ነገር እኛ ሁላችን ምስክሮች ነን። አሜን። ጌታ ይባል። መበስበስን ስላላየው ስለ ኢየሱስ ማለት ነው። የሐዋርያት ሥራ 13:26 ላይ አጽንዖት የሚል ቃል ባይኖረውም እኔ አጽንዖት ሰጥቼ አልፌዋለሁ። አጽንዖት ብዬ ማለት አጽንዖት። አንዳንድ ጊዜ ሐዋርያት የሚያተኩሩበት የመጽሐፍ ክፍል አለ፣ ማለትም የስብከት አይነት አለ የሚያተኩሩበት ማለት ለምን እንደሆነ ታውቃላችሁ? የሌሎች ሃይማኖት መሪዎች ሞተው ስለቀሩ ማለት ነው አይደለ? ሞተው የቀሩ የሃይማኖት መሪዎች አሉ። ሞተው ያልቀረ ማን ብቻ? ኢየሱስ ክርስቶስ። ለዓለም ትልቁ ጥያቄ ተነሳ። በጣም ከባድ ነው። 13:26 ላይ መጣችሁ ማየት ይችላል። 13:26 ላይ እንደዚህ ይላል፣ እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። እግዚአብሔርን የሚፈሩ የአብርሃም ልጆች ግን ደግሞ ምንን ያልተቀበሉ መዳን ያልሆነላቸው። ሰው እግዚአብሔርን ከፈራ የአብርሃም ልጅ ከሆነ ለሃይማኖት በቂ ነው አይደለም? በቂ እኮ ነው። እግዚአብሔርን ይፈራል፣ የአብርሃም ወዳጅ ነው። ምን ችግር አለ? አይደለም? አንዳንድ ሰዎች ቶሎ ብሎ ማለት ምን ችግር አለ? ቅዱሳንን እንፈራለን፣ እናከብራለን፣ እንደገናም የእግዚአብሔር ወዳጆች ይሉናል። እግዚአብሔር ግን እንደዛ አይደለም እያለ ያለው። እግዚአብሔር በልጁ ሕይወት ነው ማዳን የሚፈልገው። አሜን። የአብርሃም ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። የመዳን ቃል ማን ነው? ኢየሱስ። በኢየሩሳሌም የምትኖሩ ሰዎች አለቆቻችሁ እርሱና በየሰንበቱ የሚነበቡትን የነቢያት ድምፆች ስላላወቁ በፍርዳቸው ፈጽመዋልና ለሞት የሚያደርስ ምክንያት አንድስ እንኳን ባያገኙበት ይገድለው ዘንድ ጲላጦስን ለመኑ። ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩ። ከመስቀል ሳይሆን ከእንጨት ነው። እግዚአብሔር ግን ከሙታን አስነሳ፣ በአሕዛብ ዘንድ ምስክሮች ለሆኑት ይላል። ጌታ የተባረከ ይሁን። ስለዚህ የትንሣኤ ሕይወት ነው። ይሄ የትንሣኤ ሕይወት በእኛ ዘንድ ከሌለ ሞተን እንቀራለን ማለት አይደለ? እድል ፈንታችን ይሄ የትንሣኤ ሕይወት ነው። እድል ፈንታችን የትንሣኤ ሕይወት
ኢየሱስ ክርስቶስ ካልተነሳማ ስብከታችን ምን ሆኖ አላለም? ከንቱ ሆኖ። ለምን እንሰብካለን? ሰብከን እስከ ሞት ነው የምንሰብካቸው። እስከ ሞት ጨዋ አዳም እናደርጋቸዋለን። ጨዋ አዳም ቁጡ የሆነ አዳም ከሰው ጋር ማይጋጭ ማይጣላ ቂም የማይይዝ ግን እስከ ሞት አይደለ? እስከ ሞት ማለት ቀጣይ ያለ ህይወት የሌለው ትንሣኤ ግን ከሞት በኋላ ስላለ ጌታ ይባረክ። አሜን። የመጨረሻ አምስተኛው የሚነግስ ህይወት ነው። የሚነግስ ህይወት የእግዚአብሔር ህይወት ምን የሚል ህይወት ነው? የሚነግስ ህይወት ነው። ሮሜ ምዕራፍ 5 ቁጥር 17 ላይ መታችሁ ማየት ትችላላችሁ። ፈጠን እያልኩ ነው። ቁጥር 17 ላይ እንደዚህ ነው የሚለው። ቁጥር 15 ጀምሮ ማየት ይችላል። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንዱ ሰው በደል ከላይ ጀምራችሁ እንድታዩት ብዬ ነው ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። እስቲ የእግዚአብሔር ጸጋ በሉ። የእግዚአብሔር ጸጋ ኢየሱስ ክርስቶስ ነው። ጌታ ይባረክ። የእግዚአብሔር ጸጋ የጸጋ ስጦታም ይባላል እንጂ የእግዚአብሔር ጸጋ ግን የጸጋ ስጦታ አይደለም። እንድታስቡ የጸጋ ስጦታ የሚባለው ከጸጋው የተነሳ የመጡ ስጦታዎች ናቸው፣ ልዩ የሆኑ ስጦታዎች ማለት ነው። ግን ጸጋ ኢየሱስ የእግዚአብሔር ብቃት፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት ኃጢአት የተሻረ ጌታ ይባረክ። አሜን። በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይልና አንድ ሰውም ኃጢአትን በማድረጉ አዳም ነው። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱ በደል ሞት በአንዱ በደል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ይላሉ? ይነግሳሉ። ሞት ነግሶ ነበረ፣ ሰጥኖ ነበረ፣ አቅም አግኝቶ ነበረ። አሁን ደግሞ በክርስቶስ ሕይወት ነገሰ ማለት አሸንፎ ወጣ፣ ወደ ላይ ከፍ አለ። ጌታ ይባላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ ማየት ትችላላችሁ። ይሄንን ነው የሚናገር። ራእይ 20 ላይ ቁጥር 4 ላይ ያለውን ቃል ልናገርና ልጨርስ። ራእይ 20 ማለትም ራእይ ዮሐንስ ማለት ነው። ራእይ 20 ቁጥር 4 ይሄን ቃል ልናገርና ልጨርስ። ቁጥር 4 ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። በዙፋኖቹ ላይ በነገራችን ላይ ጴጥሮስ እኛ ሁሉም ትተን ተከተልን ምን እናገኝ ይሆን ብሎ ጠይቆ ነበር አይደለ? ጌታ ስለ ቁስ አልነገረው። እኛ ሁሉም ትተን ተከተልን ግን ምን እናገኝ ይሆናል አይደል? ጌታ ምን አለ? በ12 ወንበር ላይ ተቀምጣችሁ ትነግሳላችሁ። እግዚአብሔር ይመስገን። አሜን አይደለ? ንግስና ነው የነገራቸው። ከዛ ከንግስና ቀጥሎ ፍርድ ነው የነገራቸው። ዙፋኖቹንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱን በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ ይላል። የሚገርም ነው። ጌታ ይባረክ። አሜን። እግዚአብሔር ያለ ሪዋርድ የሚያስቀር አምላክ አይደለም። አንገቶቻቸው የተቆረጡባቸው፣ እጆቻቸው የተቆረጡባቸው ስለ ኢየሱስ ምስክር ዋጋ የከፈሉ አይደለ? የተናቁ የተጠሉ አይደለ? የተቀበዘበዙ ቆዳና ሌጦ የለበሱ በማህበረሰቡ ዘንድ የተገለሉ። ደስ ይለኛል አንዳንዴ ጌታ ኢየሱስ ከቤተሰቦቻችን እንኳን ስለለየን ማለት ነው። እግዚአብሔር ይመስገን። አሜን። ልጅን ከእናት አማትን ከምራት ለለይ መጥቻለሁ ስለሚለይ በነገራችን ላይ ኢየሱስን ስታምኑ ከማህበረሰቡ ጋር ቀውስ ይፈጠራል፣ ልዩነት ይፈጠራል። ስንቅም የወደዱ ሰዎች ኢየሱስን ስናምን ይጠሉ። አደገኛ ጫሽ በነበርንበት ሰዓት የሚወዱ ጌታን ስናውቅ ይተውናል።
ከበር መልስ ሲጋብዙን የነበሩ ሰዎች አንድ እንጀራ መጋበዝ ያጥታቸዋል። ለምን? የህይወት ልዩነት ይመጣል ማለት ጌታ ይባላል። አሜን። በግንባሮቻቸው ያልተቀበሉትን አየሁ ይልና ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። ሃሌሉያ ኢየሱስ ያ እስኪ ኖራን ባሉ ኖረን እንነግሳለን። ኖሩና ነገሱ። መኖርን የሚቀማቸው የለም። መኖርን የሰጣቸው እሱ ነው። የዘላለም መኖሪያ የዘላለም አምላክ ነው እንደተባለ መኖሪያ የዘላለም አምላክ እሱ መኖርን ሰጣቸው። ንግስናንም ደግሞ በህይወት አገኙት። አሜን። ጌታ ኖሩና ምን አሉ? ነገሱ። የእግዚአብሔር ህይወት ማለት ይሄ ነው። ይህንን የእግዚአብሔር ህይወት በጣም አብዝተን እንድንቀርበው፣ እንድንጠጋው፣ እንድናሸተው፣ እንድንነሸጥበት ያስፈልጋል። ከተነሸጣችሁ በዚህ ነው መነሸጥ ያለባችሁ። አሜን አይደለ? መነሸጥ ያለባችሁ ስለዚህ ስለ እግዚአብሔር ህይወት ነው። ሌላ የሚያስነሽጥ ነገር ስለሌለ ማለት ጌታ የተባረከ ይሁን። ጸጋ ይብዛልኝ።